In New York, I barely riding my top car. And I'm on the block. ሰላም ጤና ይስጥልኝ እንደምን አላችሁ? አጫጭር የዝውውር መረጃዎችን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጥታ ወደ መረጃዎቹ ሄድላችኋለሁ። አብራችሁን ቆይታ አድርጉ። የቱርኩ ክለብ ፌነርባቼ የማንቸስተር ሲቲውን የቀይ መስመር ተከላካይ ካይል ዎከርን ለማስፈረም ይፋዊ ጥያቄ ማቅረባቸው ተገልጿል። የ35 ዓመቱ እንግሊዛዊ በዚህ ክረምት ማንቸስተር ሲቲን የሚለቅ ሲሆን ከኤሲ ሚላን ከውሰት ከተመለሰ በኋላ ከማንቸስተር ሲቲ የክለቦች ዓለም ዋንጫ ስብስብ ውጭ መደረጉም ታውቋል። ተጫዋቹ በማንቸስተር ሲቲ የሚያቆየው ኮንትራት ሊጠናቀቅ አንድ ዓመት ብቻ የቀረው ሲሆን ክለቡ ተጫዋቹን ለገበያ ክፍት አድርጓል። በቱርክ ሱፐር ሊግ ሁለተኛ ደረጃን ይዞ ያጠናቀቀው የጆሴ ሞሪኖ ፌነርባቼ የኦሳይ ሳሙኤል ፌነርባቼን መልቀቅ ተከትሎ የቀኝ ተመላላሽ ተከላካይ ማስፈረም እንደሚፈልጉ የተገለጸ ሲሆን ካይል ዎከር ዋነኛ ኢላማቸው ነው ተብሏል። የቱርኩ ሚዲያ ታክቪም እንደዘገበው ፌነርባቼ ለ35 ዓመቱ የቀኝ ተመላላሽ ተከላካይ ይፋዊ የዝውውር ጥያቄ አቅርበዋል ብሏል። ካይል ዎከር ባለፈው የውድድር ዓመት በ15 የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ የተጫወተ ሲሆን በጥር ወር የዝውውር መስኮት ለጣሊያኑ ክለብ ኤሲ ሚላን በውሰት እንደተሰጠም ይታወሳል። ቶተንሃም ሆትስፐርስ የብሬንትፎርዱን ብሪያን ምቦሞን ለማስፈረም የመጀመሪያ ንግግር ማድረጋቸው ተሰምቷል። በቅርቡ የቶተንሃም አሰልጣኝ ሆነው የተሾሙት ቶማስ ፍራንክ ባሳለፍነው የውድድር ዓመት በ39 ጎሎች ላይ ተሳትፎ ያደረገውን ብሪያን ምቦሞን በማስፈረም ክለባቸውን የማጠናከር ፍላጎት እንዳላቸው ተገልጿል። ምቦሞን በማንቸስተር ዩናይትድ ጭምር የሚፈለግ ሲሆን ቀያዮቹ ሰይጣኖች 55 ሚሊዮን ፓውንድ የዝውውር ሂሳብ አቅርበው ውድቅ እንደተደረገባቸው ይታወሳል። ብሬንትፎርድ ለተጫዋቹ 60 ሚሊዮን ፓውንድ እንደሚፈልጉ የተገለጸ ሲሆን ተጫዋቹ ማንቸስተር ዩናይትድን መቀላቀል እንደሚፈልግ መዘገቡም የሚታወቅ ነው። ነገር ግን ቶተንሃም የቶማስ ፍራንክ የክለቡ አሰልጣኝ መሆን አጋጣሚን ተጠቅሞ ተጫዋቹን በማሳመን ሀሳቡን እንዲቀይር ለማድረግ ጥረት እያደረጉ ነው ተብሏል። አትሌቲኮ ማድሪድ የሊቨርፑሉን የግራ መስመር ተከላካይ አንዲ ሮበርትሰንን ለማስፈረም ፍላጎት እንዳላቸው ተገልጿል። አትሌቲኮ ማድሪድ የኤሲ ሚላኑን ቴዮ ሄርናንዴዝንም በክረምቱ የዝውውር ዝርዝራቸው ውስጥ ያካተቱት ሲሆን የመጀመሪያ ኢላማቸው ግን አንዲ ሮበርትሰን ነው ተብሏል። የሚሎስ ከርኬዝ ወደ ሊቨርፑል መምጣት የአንዲ ሮበርትሰን የወደፊት እጣ ፋንታ ጥያቄ ውስጥ ገብቷል ተብሏል። ሮበርትሰን ባሳለፍነው የውድድር ዓመት በ45 ጨዋታዎች ላይ ተሰልፎ በመጫወት 2 አሲስቶችን ብቻ በስሙ ማስመዝገብ የቻለ ሲሆን ይህም ከተለመደው የተጫዋቹ ቁጥራዊ መረጃ በጣም ያነሰ በመሆኑ በቀጣይ የቀያዮቹ ቤት በቋሚ አሰላለፍ ውስጥ የመግባት እድሉ አናሳ ሊሆን እንደሚችልም ተገምቷል። የስፖርቲንግ ሊዝበኑ አጥቂ ቪክቶር ዮኬሬሽ ከፕሪሚየር ሊግ ክለቦች ጋር ስሙ መነሳቱን የቀጠለ ሲሆን አርሰናልና ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፍላጎት እንዳላቸው ሲገለጽ መቆየቱ ይታወሳል። ከቅርብ ጊዜ ወዲህ ማንቸስተር ዩናይትዶች ተጫዋቹን ወደ ኦልትራፎርድ ለማምጣት የቀጥታ የስልክ ግንኙነት ማድረጋቸው አይዘነጋም። ነገር ግን ዘ አትሌቲክ ይዞት በወጣው መረጃ መሰረት ቪክቶር ዮኬሬሽ ወደ ማንቸስተር ዩናይትድ የመዛወር ጉዳዩ አልተቀበለም ሲል ዘግቧል። የባርሴሎና ፕሬዚዳንት ከኒኮ ዊሊያምስ ወኪል ጋር ተገናኝተው መወያየታቸው ተገልጿል። ይኸውም እንግዲህ ኒኮ ዊሊያምስን ወደ ካምፕኑ ለማምጣት የተደረገ ጥረት ነው ተብሏል። ኒኮ ዊሊያምስ አርሰናልን ጨምሮ በጀርመኑ ክለብ ባየር ሙኒክም በጥብቅ የሚፈለግ ሲሆን ፕሬዚዳንት ዴኮ ተጫዋቹን ወደ ባርሴሎና ለማምጣት ባሉ አስቻ ሁኔታዎች ላይ ከወኪሉ ፌሊክስ ታይንታ ጋር መምከራቸውን የተገለጸው አርሰናልና ባየር ሙኒክ ተጫዋቹን ለማስፈረም የአትሌቲክ ቢልባውን በር እያንኳኩ ሲሆን ነገር ግን ተጫዋቹ ክለቡን የሚለቅ ከሆነ ፍላጎቱ በላሊጋ መቆየት ነው ተብሏል። የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ የግራ ክንፍ ተጫዋች ማስፈረም ቅድሚያ የሚሰጡት ተግባር ሲሆን ከኒኮ ዊሊያምስ በተጨማሪ የሊቨርፑሉ ሉዊስ ዲያዝ በራዳራቸው ውስጥ እንደሚገኝ ተገልጿል። ኒኮ ዊሊያምስ 48 ሚሊዮን ፓውንድ የውል ማፍረሻ እንዳለውም ነው የተዘገበው። ስፔናዊ ኢንተርናሽናል ባለፈው የውድድር ዓመት በሁሉም ውድድሮች ላይ 45 ጨዋታዎችን በማድረግ 11 ጎሎችን ማስቆጠር የቻለ ሲሆን 7 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ለዛሬ ያስኩላችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። ቻናሉን ሰብስክራይብ ያደረጋችሁ ቤተሰቡ ነው። በያላችሁበት ሰላማችሁ ይብዛ። ባይ ባይ።